የቅዳሴ ዜማ ትምህርት ከነማብራሪያው ክፍል 4 ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳተ ወኢታገሰ እስከ ይፌጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስማማሰነ ሕገ እግዚአብሔር ወአስተሃገረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሮነ ሐዋርያት ባብጥሊሶሙ። ንባቡ ሃሌሉያ እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰምዐ መጻሕፍተ ቅዱሳተ ወኢተአገሰ እስከ ይፌጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድ እምቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር ወአስተሃቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት በአብጥሊሶሙ። ትርጉሙ በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን የማይሰማ የቅዳሴውን ጸሎት እስኪጨርሱ ድረስ ያልታገሰ ከቁርባኑም ያልተቀበለ ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና ብለው ሐዋርያት በሲኖዶሳቸው አስተማሩን ይላል። ይህ በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ሰው ቅዳሴው ሳይጠናቀቅ ወጥቶ መሄድ እንደሌለበት የሚያስገነዝብ የአዋጅ ቃል ነው። ቅዱሳት መጻሕፍትን መስማት ማለት በቅዳሴ ውስጥ የሚነበቡት መልእክታት፣ ግብረ ሐዋርያትና ወንጌል የእግዚአብሔር ቃል ናቸው። እነዚህን ሰምቶ በረከቱን ሳይጨርሱ መውጣት ከማዕድ ሳይጠግቡ መነሳት እንደማለት ነው። እስኪጨርሱ መታገስ ማለት ቅዳሴ የሰማያውያን መላእክትና የምድራውያን ምእመናን የጋራ ምስጋና ነው። ይህ ምስጋና አሜን ተብሎ በበረከት እስኪዘጋ ድረስ በትዕግስት መጠበቅ መንፈሳዊ ጨዋነት ነው። ከቤተ ክርስቲያን ይለይ ማለቱ ምእመናኑን ለማስፈራራት ሳይሆን የሥርዓቱን ክብር ለማሳየት የተነገረ ቃል ነው። አንደኛ ሕግ ማፍረስ ነው። ሥርዓተ ቅዳሴ የሰው ሠራሽ ሥርዓት ብቻ ሳይሆን እግዚአብሔር ከሕዝቡ ጋር የሚገናኝበት ሰማያዊ ሕግ ነው። ይህንን አቃሎ በፈለጉበት ሰዓት መግባትና መውጣት ሥርዓተ አምልኮን ማፍረስ ነው። ሁለተኛ አንድነትን ማጣት ነው። ቅዳሴ የአንድነት ጸሎት ነው። አንዱ ሲጸልይ ሌላው ጥሎ የሚወጣ ከሆነ ያ አንድነት ይፈርሳል። ይለይ ማለትም ከቅዱሳን ኅብረት ራሱን ያግልል ማለት ነው። በሰማያዊ ንጉሥ ፊት መቆምን አቃሏልና ሲል ይህ ነገሩን ክብደት በምሳሌ ለማስረዳት ነው።
አንድ ሰው በምድራዊ ንጉሥ ፊት ቆሞ ንግግር እያደረገ ሳለ ንጉሡ ንግግሩን ሳይጨርስ ጀርባ ሰጥቶ ቢወጣ እንደ ትልቅ ድፍረት የሚቆጠር ከሆነ ከሰማይ ንጉሥ ፊት ምን ያህል ድፍረት ይሆን? ስለዚህ ቤተ ክርስቲያን የእግዚአብሔር መንግሥት ምሳሌ ናት። ቅዳሴ ደግሞ በንጉሠ ነገሥቱ በእግዚአብሔር ፊት የመቆም ያህል ነው። በዚያ ግርማ ፊት ቆሞ ሳለ ሥጋዊ ድካምን ማሸነፍ አቅቶት ወይም ለምድራዊ ጉዳይ ቸኩሎ መውጣት ንጉሡን መናቅ እንደሆነ ያስረዳል። ከቁርባኑ ባይቀበል የሚለው ሐሳብ ምዕመናን ሁል ጊዜ በንጽሕና ተዘጋጅተው ለቅዱስ ቁርባን እንዲበቁ የሚያበረታታ ነው። ቅዳሴ የሚቀደሰው ለቁርባን ነው። ዋናውም ግቡም ምዕመናን ከክርስቶስ ሥጋና ደም ጋር እንዲዋሃዱ ነው። ይህ ትምህርት የሚያስተላልፍ ዋናው መልእክት መንፈሳዊ ሥነ ሥርዓት መጠበቅ እንደሚገባ ነው። ቤተ ክርስቲያን መንፈሳዊ አገልግሎት መፈጸሚያ ብቻ ሳትሆን ትሕትና፣ ትዕግስት፣ ሥነ ሥርዓት የምንማርባት፣ የፈጣሪን ክብር የምናውቅባት ቅዱስ ስፍራ መሆኗን ያስገነዝበናል። ሆኖም በጽኑ ሕመም፣ ድንገተኛ አደጋ ወይም ከአቅም በላይ በሆነ ምክንያት ቅዳሴ ሳይጠናቀቅ የሚወጡ ሰዎች በዚህ ትምህርት አይወቀሱም። ትምህርቱ የሚያተኩረው ሆን ብለው በቸልተኝነት ወይም ለዓለማዊ ቀጠሮ ቅድሚያ በመስጠት ሥርዓቱን በሚያቃልሉት ላይ ነው። የዕለታቱ አዋጆች በዜማ ከተባሉ በኋላ ማለትም እምነ ባሃ መስቀል አብርሃ ኩሉ ዘገብራ እነዚህ ከተባሉ በኋላ ይህ የአዋጅ ዜማ ይባላል። ከበዓለ ሃምሳ በስተቀር ዓመቱን ሙሉ የሚባል ዜማ ነው። ይህ አዋጅ የተዘጋጀው በምስጋና መልክ ሳይሆን በትእዛዝ መልክ በመሆኑ ዲያቆኑ ወይም ካህኑ ድምፁን ከፍ አድርጎ ለሕዝቡ በማዜም ወይም በማንበብ የሚያውጀው እንጂ በኅብረት የሚዜም እንዳልነበረ ሊቃውንት ይናገራሉ። ሆኖም በልማድ ግን የሕዝቡ ሆኖ ቀርቷል። ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳተ ወኢታገሰ እስከ ይፌጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስማማሰነ ሕገ እግዚአብሔር ወአስተሃገረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሮነ ሐዋርያት ባብጥሊሶሙ። መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን 13 ቁጥር 16። ይህን ትምህርት ለሌሎች በማካፈልና ሰብስክራይብና ላይክ በማድረግ አገልግሎታችንን ያግዙ። ይቆየን።